የሚገርም ዓለም ዋንጫ አሳልፈን የዋንጫው ጨዋታ ላይ ደረስን። ይገርማል። ስንጀምር አካባቢ ስለ ዓለም ዋንጫ አጀማመርና የምናሳየው የሆነ ቸልተኝነት ከዛ እንዴት ተጥደን ራሳችንን እንደምናገኘው ነበር። ይሄው ዋንጫው ላይ ደርሰን ብዙ የጭንቅ ደቂቃና ሰዓቶችን አሳልፈን የዋንጫው ጊዜ ላይ እና አለን እንኳን መልምለን ያመት ባል ተመልካቾች አስተመልካች አሁንማ ይሄድኮ ሲሄድኮ በደንብ ተመልካች ይሆን ከረብት በጣም ኢንቨስትድ እንሆናለን። አይ ቲንክ የሆነ ከሌላ 4 አመት ካለፈው ከሌላ ዓለም ዋንጫ ጋር ለማወዳደር ከባድ ነው እንጂ in my memory በጣም ኢንትረስቲንግ ዓለም ዋንጫ ነው። ዋንስ አጌን በጣም ብዙ ትዕይንቶች የነበሩት በጣም ከለርፉል ዓለም ዋንጫ ነው። በጣም ብዙ ፓኬጆች አሉት። በጣም አይረሳማ። ባለመረሳት እንኳን የኳታሩን ይሉታል ብዙ ሰዎች ግን ይሄኛው ግን ከተሳታፊዎቹም ከምኑም ፓኬጁ በጣም ብዙ ነው። ሁለቱም አይረሴ ከሚያረጋቸው ነገሮች ዋነኛው ሜሲ ይመስለኛል። ሁለቱንም ምንድነው ግን ሜሲ ነው በስማ ማለት ሰው ነው ወይ የሆነ ከአይምሮ በላይ የሆነ በአራት አመታት ውስጥ በዚህኛው ዓለም ዋንጫ መካከል ላይ ይሳተፋል ወይ ሳይሳተፍም የሚሉ ስጋት የነበረ ሰው አሁን ይሄው ለዋንጫው ደግሞ ደርሶ ዋንጫውን ይበላል ወይ ሳይበላም የሚባል አይነት ደቂቃ ላይ ማለት ነው። በጣም የሚገርም ነው። እኔ የእንግሊዝና የአርጀንቲናን ጨዋታ ሳይ የግብጽና የአርጀንቲናን ጨዋታ ሳይ አይ ሚን ሁሉም ሰው ይለዋል እኮ የሜሲ ጉዳይ ሁሉም ሰው ይለዋል፣ ግን ድጋሚ ደግሞ ያስገርማል። እንደ ሜሲ የሚያስገርመው ምንድነው ከሜሲ እኩል ብዙ እየተባለም በየቀኑ በቃ አዲስ ነው። ምንም እንትን አትልም። ቃላትም አይበቃውም፣ ምንም አይበቃውም። በቃ ዝም ብለህ እያየ መገረም ብቻ ነው። ፒተር ዱሪሪም ገልጾ አልጨረሰውም። ምንም የሚገልጸው አይነት አይደለም። በቃ ዝም ብለህ እያየ ወይ ጉድ ማለት ብቻ ነው። ከዚህ ዓለም ዋንጫ ሜሲ አለ። እሺ አይ የዓለም ዋንጫ በጣም ኢቨንትፉል ነው። ብዙ የተለያዩ አይነት ነገሮች የተከሰቱበት ጭምር ነው። ሜሲ ያው ራሱን ችሎ እንዳለ ሆኖ አይደለ? ሜሲ ሲነሳ ግን በቃ በጣም ለኔ ብዙ የተባለለትም ግን ገርሞኝ የማያባራው ጉዳይ እንዴት የአርጀንቲና ተጫዋቾችና አጠቃላይ ቲሙ ለሱ እንደተሰለፉ ማለት ይቻላል የሚሆኑለት ነገር። ከዛ ደግሞ እንዴት እሱ እንደማያሳፍራቸው ምን ይገርማል በጣም። አንዳንዴ ምን ይመስለኛል መሰለህ አርጀንቲናን ወክለው ነው ሜሲን ወክለው ነው የመጡት ሁላ ያስብልሃል እኮ። ለሜሲ የሚጫወቱ ነው የሚመስሉት። አርጀንቲናን እሱ ነው የወከለው። እነሱ ናቸው ብቻውን የከበባት አርጀንቲና። አይ እሱ ላይ ያላቸው እምነት ደግሞ እየሰራም ነው፣ እያሸነፉ እያሳዩን ነው። ለሱ ያላቸው እምነት ዝም ብሎ ጭፍን አይደለም። በቃ የሚያደርጉት ነገር እየሰራ ፕሩቭ እያደረጉልን ያሉት እሱም እያሳያቸው ነው። ባመኑት ልክ ይገኛል እየሆነላቸው ነው። ምንም ከዚህ በላይ ምንም ሰው ምንም ሊሆንልህ አይችልም። ከዚህ በላይ በሰጡት ልክ እየሰጣቸው ከዛም በላይ እየሰጣቸው ነው። ግን ሜሲ ሲባል በዚህ ዓለም ዋንጫ በሚደንቅ ሁኔታ አይተን በማናውቀው መልኩ ከሙስና ከፊፋ ሙስናም ጋር አብረው ሜሲ ሲነሳ ነበር። ማለት አርጀንቲና ፌቨር ተደርጋለች ምናምን የሚለው ነገር ጋር ተያይዞ እና በተለይ በግብጽና በስዊዘርላንድ ጨዋታዎች በጣም ሲከሰስ ነበር። ትላንት ደግሞ ፍጹም እኔው የሚጠይቅባቸውን ጉዳዮች ሁሉ ምንም ሳይወራ እንዴት እንደሚመልሳቸው ማን አንዳንዴ እንደሚሰጣ ሊስት ይዞ የሚገባ ነው መስሎ ለዚህ መልስ ሰጣለሁ ለዚህ መልስ ሰጣለሁ አይደለ? አንድ ሁለት የቆረኝ ጉዳዮች አሉ የቀረኝ ሚሽን አለ ምናምን። በጣም የሚገርመኝ በአርጀንቲናና በእንግሊዝ ጨዋታ አርጀንቲናን ብቻ አይደለም ሴቭ ያደረገው ሜሲ ፊፋንም ነው ሴቭ ያደረገው። እውነት ለመናገር ፊፋ ከዛ በፊት በተለይ ከአርጀንቲና ጋር ተያይዞ ከዳኝነት ጋር ከኮራፕሽን ጋር ተያይዞ የነበረውን አንዳንዶቹ እንኳን መረጃም ማስረጃም አላቸው፣ አንዳንዶቹ ግን ዝም ብሎ ኮንስፓይረሲዎች ናቸው። ግን እሱን ሁላ በቃ የሚገርም እንትን የሰጣቸው የሆነ ማስተንፈሻ ሰጥቷቸዋል። የሆነ እንደውም የሆነ ቃል እኮ ፈጥሮ ነበር በአርጀንቲና የሚላታቸው ቫር ፌቨር ያደርገዋል ማለት አርጀንቲናንም ቫር ፌቨር ያደርገዋል ማለት ነው። ግን በቃ ለእያንዳንዱ ለሚነሱበት ጥያቄዎች በሜዳ ውስጥ ብቻ የሚሰጠው መልስ ለኔ በጣም የሚገርም ነው። የሚጠበቀው ደግሞ እንደዛ ከአንድ ጀግና የሚጠበቀው ስራህን ነው የምትሰራው። እኔ እንደው ስጋት ነበረብኝ ግን የሜሲ ላይ የሚነሱት እነዚህ አኪዩዜሽኖች ፊፋ እነሱን ፌቨር አድርጓል የሚለው ነገር በቃ የሱን ሌጋሲ ይሄ ሻዶ እንዳያደርገው የሚል በጣም ትልቅ ስጋት ነበረ። ግን እኮ እሱ በፍጹም አይፈቅድም እኮ ነው በየጨዋታዎቹ ልክ እንዳልሆነ
ከእንግሊዝ ጋር በነበረው ነገር እንግዲህ በጣም በጣም ታፍ የሚባል ጨዋታ ነው። ግን እንግዲህ በራንኪንግ ቢታይ እንግሊዝ የአራተኛው የዓለም ቶፕ ቡድን የፊፋ ደረጃ የተሰጣት ቡድን ነች። እንዴት ዶሚኔት አድርጓቸው በእርግጥ የታክቲክም ጉዳይ ነው መርጠው ነው። ግን ሙሉ በሙሉ ይሄ ነው በማይባል የቫርም ሆነ የሌላ ፌቨር ጉዳይ ሳይነሳ ሜሲ የሚከሰስባቸው ነገሮች ሳይፈጠሩ እሱ ደግሞ የጨዋታውን ለማሸነፍ በቃ ክሩሻል ሚና ተጫውቶ ማለት እኔ እንጃ ምን አይነት ሰው ነው። በቃ የሜሲ ነገር ሲነሳ ምልክ ከሃይላይትስ ኦፍ የዚህ ዓለም ዋንጫ አንዱ ሜሲ ስለሆነ ከተጀመረ ጀምሮ ነው አይምሮ ላይ የሚመላለሰው ምን እንደሆነ ታውቃላችሁ። እና ውዝግብ ውስጥ የሚከተይ ነገር ነው። አንድ ሰው ግሬት ሰው የሚባል ሰው በዙሪያው ሌሎች ሰዎች ከተሰባሰቡና እሱ በሚያስበው መንገድ አብረውት ከተሰለፉ ሊያሳካ የሚችለውን ነገር በሜሲ አይተናል። ግን ደግሞ እንደዚህ አይነት ነገር ለማሳካት እግር ኳስ ነው። ግን ሰፋ አድርገን ብናስበው ሰው ለሚመኘው ማንኛውም ጦርነት እንደዚህ አይነት ነገር ለማሳካት አንደኛ እንደ ሜሲ ያለ ትልቅ ሰው ካላገኘ መሰባሰብ አይከብድም። ራሱ አድባር ያስፈልጋል በጣም ደግሞ በምድር ላይ እንደ ሜሲ ያለ ይገኛሉ። ኳሱን በንተው እኔ አሁን የገባኝ ሆነ ለመናገር ሰው ግሬት ባለው ሰው ዙሪያ ካልተሰባሰበ ድልን አያያትም። በቃ ይኸው የነ ሜሲ የሌሎቹን ስታያቸውን የኤምባፔና ፈረንሳይን የሮናልዶና ፖርቹጋልን ብታያቸው ሚዲያው ያራገበውን ብንተውም በራሳችን ኦብዘርቬሽን እንኳን የሆነ በአንድ ጀግና ዙሪያ መሰብሰብ ነገር አይደለም። እና ጀግና የተባለው ሰው ምንም እንኳን የሆነ እኔ አላውቅም የሆነ ወይ ከ10 8 ምናምን 7 ከመጣ ዝም ብሎ መሰብሰብ ነው የሚሻለው፣ መከተል ነው የሚሻለው። መሱ ምለ ትርፎ ላንተም ነው ጥቅሙ ላንተ ነው፣ ምንም ጥያቄ የለውም። ይሄው ሜሲ እኮ አሳየ እኮ ከፍሎ ማለት በቃ እሱ ማድረግ የማይችለውን ነገር እሱ ማድረግ የሚችለውን ነገር አንተ ማድረግ ካልቻልክ እሱ ማድረግ የሚችለውን ነገር አንተ ማድረግ ካልቻልክ በቃ ምን አታገለ የሚችለውን ስጠው። ራስን ማሸነፍ ግን ይጠይቃል። አሁን እንደዚህ ተሰባስቦ በሆነ ሰው ጋር አንድ ላይ ሆኖ የሆነ ዓላማን ለማሳካት መሄድ ራስን ማሸነፍ ይጠይቃል። ትልቁን ምስል ማየት ይጠይቃል። እኔ እዛ ውስጥ ወጥቼ ልታይ በግል ምል ከሆነ ያንን አቺቭ ማድረግ ይከብዳል። አሁን የሜሲና ቲም ሜቶቹ ይሄንን አይነት ጎል ይሄን ያህል አቺቭመንት እያየን እነሱ ጋር ያለው ራሳቸውን አውጥተው ለማሳየት አይደለም፣ እንደ ሀገር አርጀንቲና እንድታሸንፍ እሱንም ግሬትነሱን ማያሳየት እነሱም ይፈልጋሉ። ሜሲን እኔ በጣም ያከበሩበት መንገድ ጥግለኔ መዝሙር ለሜሲ ዴዲኬት የተደረገ መዝሙር እስኪሰሩለት ድረስ በዚህ ደረጃ መውደዱ ሜዳ ውስጥ ማክበሩ የሱን መንገድ መከተሉ አለበቃቸው። እሱን ለሱ የሚሆን እዛው ዓለም ዋንጫ በህይወት እያለ ሪታየር ሳያደርግ መዝሙር መስራት በቃ አጀስ ምንድን ነበር መዝሙሩ የሚሉት ውስጥ ላኳታ ኤስትሬላ ሚል መዝሙር ወጥቶለታል። እና እሱ ነው ፕሬዝ የሚያደርጉት። አንድ ዓለም ዋንጫ በልተናል ይሄኛውንም እንደግመዋለን ምናምን የሚል ለስሙን እየጠቀሱ ማለት ነው ካንተ ጋር ነው የሚሉት። እና አይ ቲንክ ለኔ ሰውን ልታከብረው ልታደንቀው ትችላለህ። በዚህ ልክ ግን እሱም ውጤት እንዲያመጣ ከዛ እነሱም ደግሞ አብረውት ድል እንዲቀዳጁ የሚያደርግ አይነት አክብሮት በጣም ነው ደስ ይላል። የተሰሩበት ማህበረሰብ ውስጥ ነው። አሁን ትንሽ ራቅ ብለህ ስታስበው ቅድም ያነሳቸዋል የነ ኤምባፔና ኢጎ በቃ ምን እንዳረገው የፈረንሳይ የእንትና በጣም የሚታየው ደግሞ የፖርቹጋልና የክርስቲያኖ ጉዳዮች እንደ ማህበረሰብ የተሰሩበት እንትን እዛ ላይ ኢንፍሉዌንስ የሚሆን ይመስለኛል። ይሄን የላቲኖቹ አንድ ላይ መሰብሰብ አንድ ላይ እንትን የማለት ነገር አንድ ላይ የመዘመር የተሰሩበት እንትን አለ። ሶሻሊ በጣም እንትን ናቸው፣ ቦንዳቸው ጥብቅ ነው። የአውሮፓዎቹ እንደዛ አይደለም። ኢንዲቪጁዋሊዝም በጣም የሚያጠቃው ነው። አንዱ ብቻ እንትን የሚልበት ነው፣ አንዱ ጎልቶ የሚታይበት ነው። አንዱ ጎልቶ ከታየ ሁሉም ደግሞ የራሱ ኢጎ አለው። ምን ስለሆነ ነው የሚል ነገር ይመጣል። ክርስቲያኖ ምን ስለሆነ ነው አይበቃውም ወይ ትላለህ። ግን ላቲን ላይ ይሄ ደግሞ እንደዛ እንዳትል አሁን ብራዚል ላይ ይሄው ችግር የኢጎ ችግር ማለት በአንድ ሰው ከመመራት ይልቅ እኔ ይበልጣለሁ እኔ የተሻልኩ ነኝ እኔ ነኝ ስታሩ የሚል እኮ እዛው ላቲን ላይ ኖ እሱማ ይኖራል እኮ። የሜሲ እኮ ይሄ ምንድነው ኤክስትራኦርዲናሪ ሆኖ ነው እንጂ የምትቋቋም አይነት ሆኖ ሳይሆን ቀርቶ ነው እንጂ እሱማ ሜሲ እኮ ኢጎ አይጠፋውም እኮ። የዓለም ትልቅ ስታር ሆነ እኮ ኢጎ እኮ አይጠፋህም እኮ። ግን ኢጎን ማኔጅ ግን ለወያይ ሴት እኔ ምንድነው መሰለህ እነዚህ በተለይ በዚህ ጊዜ ላይ የአርጀንቲና ብሔራዊ ቡድን ተጫዋችና ስታፍ ሆነው የተገኙ ሰዎች ለአርጀንቲና ጭምር ተአምር እንዲፈጥሩላት በሜሲ ዙሪያ የመሰባሰብን ዊዝደም
እና ትህትና አገኙ። አብዛኛው ክሬዲት ባላቆም የአርጀንቲናን ሶሳይቲ ለነዚህ በተለይ በስካሎኒ ሊደርሺፕ ውስጥ ይሄን ማምጣት መቻላቸው ምክንያቱም ራሱ አጀማመሩ የዚህ ዓለም ዋንጫ የኳታሩ ዓለም ዋንጫ ጨምሮ የአርጀንቲና ድል እና የሜሲ ትራይምፍ የመጣው ስካሎኒ ነባር የነበሩ ትልቅ ስም ያላቸውን ተጫዋቾች ከቡድኑ ገሸሽ ያረገ እንደዚህ ስማቸው ያልገነነ ተጫዋቾችን በሜሲ ዙሪያ መስራት መጀመሩ ነው ትልቅ ነገር የፈጠረው ይላሉ። በጊዜው ከበድ ያለ የነበራቸው ሌሎችም ነበሩ። መጀመሪያ አንዱ ራሱ እኔ ትልቅ ነኝ የሚሉ ሰዎች ጋር ሌላ የተሻለውን ትልቅ የሚገባውን ክብር ማሰጠት በጣም ከባድ የነበረባቸው ይመስለኛል። ደግሞ እንትኑንም ባህሉን ምኑ ስታውቀው ደግሞ ቀላል ነገር አለ። ሜሲና ስካሎኒ አብሮ ተጫውተዋል እኮ ሳውዝ አፍሪካ ያለም ዋንጫ ሜንታሊቲውን ስታውቀው ምኑ ጋር እንደሆነ ችግሩ ምን እንደሆነ እኔ አሁን ዝም ብሎ የሚመስለኝ መልበሻ ቤት እንደሆነ ነገር አድርጉና ለሜሲ ሰጡት እሱ ያቀበታል የሚላቸው ነው ይመስለኝ። ሁኔታ ደግሞ በቃ አሳይቷቸዋል። ከተዘመረልም እንፈልጋለን። አይ ቲንክ ይሄ ማነው የቢቢሲው አርቲክል ስለ ሜሲ የተጻፈው ጊሌም ባለጊያ አሁን እሱ እኮ ፎርሜሽኑ ጭምር በሜሲ ዙሪያ እንዲሰራ ማለት አሞርፈስ ሆኖ ፎርሜሽኑ እንደዚህ ስትሪክት 4-3-3 ወይም ደግሞ ምን አይነት ሚና ይወስዳል የሚለው ነገር ስትሪክት ከመሆን ይልቅ ጨዋታው እየተካሄደ ራሱ በሜሲ ውሳኔ መሰረት ጨዋታው ራሱን ሼፕ እያደረገ እንዲመጣ ጭምር ነው የወሰኑት እና 2-3 ጨዋታዎች ላይ ካያችሁ ከጀመረበት ቦታ ላይ አይደለም ይጨርሳል። የመሃል አጥቂ ወይም ተደራቢ አጥቂ ሆኖ የጀመረው ሰውዬ ወደ ቀኝ ክንፍ ምናምን እየመጣ የክንፍ ተጫዋች ሆኖ ይጨርሳል። አሚን ያከበሩበትን መጠን ያመኑበትን መጠን ጨዋታውን ለሱ ተብሎ እስኪሰራ ድረስ እየተከናወነ ራሱ እና ጌም ሲያነብ ያው እሱ እንዳለው ጌም ሲያነብም በጣም ጎበዝ ስለሆነ ኢን ዘ ሚድል ኦፍ ተጫዋታ የሆነ ሐሳቡን ቀይሮ ወደ ራይት ፖዚሽን ሲይዝ ሌሎቹ በፍጥነት አኮርዲንግሊ እንዲሰሩ አሚን መከበር ስታገኝ እናንተን በተከበርከው መንገድ ኃላፊነት ስትወስድ ያው በተከበረው መሰረት ነው እየሰጣቸው አለና ሁሉ ነገር ነው ግጥምጥም ያለው። ቴሌግራፍ ላይ የሚሆነ እንትን አይቼ ነበር አርቲክል the king of the walking football የሚል አዲስ ያመጣው ትሬንድ ነው። በቃ እሱ ምለ የሆነ እንትን ሳይ ነበር የአምስት ጨዋታዎቹ ነው ምናምን ስታት ሳይ 63% የሚገርም ነገር ወክ ነው የሚያደርገው። በዚያ ለማንጫ በጣም ወክ ሲያደርግ ነው ማለት የዚህኛው የእንግሊዙን ጨዋታ ሳይጨምር እሱ ላይ ትንሽ ሮጧል። እዚህኛው ላይማ አዲስ አመላምጥ ክሮሱን ላይ ጀምሯል። ከሜሲ የማይጠበቅ ክሮሱን ላይ ተናል። ግን ክሮስም በሚያስፈልገው ሰዓት ምን ማድረግ እንደሚችል በጣም የሚገርም የሁለተኛው ጎል እኮ በቀኝ እግሩ ነው ክሮስ ያደረገው ብሎ ለመቆም የሚጠቀምበትን ቀኝ እግሩን ግን በቃ አዲስ ያመጣው ማለት በጣም ስትበስል ሞመንት የሚባል ነገር አለ። ምን ሰዓት ላይ ምን እንደሚያስፈልግ አሁን ዝም ብለህ 90 ደቂቃ ስለሮጥ ካንተ አንበሳ አይደለም። ለዚህ ከሜሲ በላይ ምሳሌ የለም። በጣም በቃ ወክ ያረጋል ምናምን ነገር ከረጅሙን ደቂቃ ወክ ነው የሚያደርገው። ኳስ ግን እግሩ ጋር ሲመጣ ስራ ሲጀምር ግን ምን እንደሚሰራ ያውቃል። በቃ ይሄ በጣም ልዕልና ላይ ስትደርስ በፊልድ እንደዛ ይመስለኛል። አይ ውሳኔ ላይ በጣም ጎበዝ እንደሆነም እኮ ይሄ የእንግሊዝ ጨዋታ በደንብ ነው ያሳያል። ሁለቱንም አሲስት ያደረገበት መንገድ ታይሚንጉ ጠብቆ ቀደም ብሎ 2-3 ስቴፕ አስቦ ያደረገ ነው የሚመስለው። ያስደነግጣል። በቀኙ ክሮስ ያደረገው ሁለተኛው ኳስ አሚን አንዳንዴ ሁሌ ራሴን የምጠራጠረው የሆነ ነገር ከሆነ በኋላ አጋን ነው የማየት ልማድ ሁላችንም ማለት ግን በቀኝ እግሩ ፐርፌክትሊ ማለት ያን ፐርፌክት ክሮስ በትክክል እንጃ የሆነ ድጋሚ ድሉ ተሰጥቶ መትረ ለማድረግ እንኳን በማይቻል ፐርፌክሽን ነው የሰጠው። አሚን ሜሲ ሰው አይደለም። በዚህ ጨዋታ እንደው የሱ ደጋፊ ያልሆኑ ሰዎችን ሁላ ነው በቃ ይሄ ሰውዬ ጎበዝ ነው እንዲሉ ያደረገው። በቃ ሞመንቱ እሱ ነው። ዝም ብለህ እሱ እንትን ነው ምናምን አይደል። ሞመንቱን ዝም ብለህ ኢንጆይ ማድረግ ነው ያለብህ በቃ። ሌላው በሚገርም ሁኔታ የዚህ ዓለም ዋንጫ ትውስታ ሊሆን የሚችለው ነገር የዘረኝነት ጉዳይ ነው። ደጋግሞ በተለይ ኦፍ ፒች እዛ ሜዳ ውስጥ ብዙ ጊዜ ዘረኝነት ተከስቶ ብዙ ውዝግብ ይፈጥራል። ይሄኛው ዓለም ዋንጫ ግን የዘረኝነት ጉዳዮች የሚነሱት ሜዳ ውስጥ አይደለም። ከሜዳ ውጪ ባሉ አስተያየቶች፣ ግርግሮች ወዘተ ደጋግሞ የዘረኝነት ጉዳይ የተነሳበት ዓለም ዋንጫ ይመስለኛል። በተለይ አንድ ሀገር አይደለም ፈረንሳይን ብናነሳ ከውጭ ያሉ ሰዎች አስተያየትን ብናነሳ ተዘርዝሮ ማልቅ ዘረኝነት ነክ የሚባሉ አስተያየቶች የተነሱበት የፓራጓይ ፓርላመንት እንትን የነበረችው እንደዛ በዘረኝነት በተለይ ፈረንሳይና ፓራጓይ ከተጫወቱ በኋላ ከፈረንሳይ ጋር የሚገርሙ ነገሮች ነው የተከሰቱት። ሴሌስቲያ ማሪላ
የሴኔት የፓራጓይ ሴኔት አባል ነች። ፓራጓይና ፈረንሳይ ከተጫወቱ በኋላ የእሷ እኮ 21ኛው ክፍለ ዘመን ላይ ያለን አይመስልም አስተያየቶቿ እውነት አለ አይደለ? በእርግጥ ስለደነገጡ ራሱ የፓራጓይ እኮ ሴኔት ስብሰባ አድርጎ ይሄ የፓራጓይን እንትን የሚወክል አይደለም ሴኔቱን የሚወክል አይደለም እስኪል ድረስ ደግሞ አታቆምም። ሁለቴ ሶስቴ በተለይ የሚያስደነግጠው ራሱን ፈረንሳይ አድርጎ የሚያስብ ካሜሮናዊ ነው አይነት ብላ በሃርሽ ወርድስ የተናገረችው በጣም ከባድ ብዙ የተባበሩት መንግስታት ሰብአዊ መብት ፔጁ ላይ ቢፋይ እንትን እንዲናገርበት የኛ ሀገር ራሱ ዶክተር ቴድሮስ ፔጃቸው ላይ ሪያክት አድርገውበታል። አሳፋሪ ነው ወዘተ ብሎ እንዲናገሩበት ያደረገ ውጪ ከሜዳ ውጪ ይሄ ዘንድሮ የታየው አንዱ ፊፋ ትንሽ ኮስተር ያለበት እንትን የዘረኝነት ጉዳይ ይመስለኛል። በተለይ ቻምፒየንስ ሊግ ላይ ቤኔፊካና ማድሪድ ሲጫወቱ አርጀንቲናዊ አፉን እንትን ካለ በኋላ ቪኒን ከተናገረው በኋላ አፍ ከልሎ መናገር እዚህ ላይ በጣም እንትን ብሎ ነበርና ለዘረኝነት ትንሽ ኮስተር ብሎ ነበር እንትን። ግን የሚገርመው ነገር ከሜዳው ውጪ ያለው ነው ደግሞ አሁን በጣም ጎልቶ ታይቶ የነበረው በጣም ከቪዛ ጋር ተያይዞ ራሱ ወደ አሜሪካ መግባት በጣም ለብዙዎች አስቸጋሪ ነበረ። ብዙ ሀገራት ነበር የተቸገሩት ቪዛ ለማግኘት በጣም ከባድ ነበረ። ከአንዳንድ ሀገራት ወደ $15,000 የሚያወጣ ቦንድ ሪፈንደብል ነው። በርግጥ ግን እሱን ማስያዝ ይጠበቅባቸው ነበረ። ብዙ ፋኖች መግባትም አልቻሉም ነበር። ትልልቅ ፕሮፋይል ያላቸው ሰዎች ራሱ በሌሎች ዓለም ዋንጫዎች በጣም ባልተለመደ ሁኔታ የፊፋ ክሬዴንሻልስ ጭምር ያላቸው ሰዎች ነው የተከለከሉት። ለዓለም ዋንጫው ራሱ የሚያስፈልጉ ሰዎች ጭምር ተከለከሉ። ዓለም ዋንጫ ስታዘጋጅ ከምታገኛቸው ፕሪቪሌጆች አንዱ እንደውም በጣም ብዙ የዓለም ሰው ይመጣላል ወደ እንትን። አሜሪካ ግን ፍጹም ተቃራኒውን ያደረገችው በጣም አጥብቃ ደግሞ ደጋፊ ብቻ አይደለም ዳኞቹ ሁላ እንዳይመጡ ተብሏል። የሶማሊያ ዳኛው ምናቀው ነው። የሶማሊያው ኬዝ የሚገርም በጣም የሚገርም ነው። የሱ ዳኛ ሆኖ መከልከሉ በጣም ከካሜሮ እንትና የኦሊሴ የፈረንሳዩ እንትን ፎቶግራፈሩ እሱም እንትን የኦሊሴ ፎቶግራፈር ምን አሟልተህ ራሱ በጣም ሌላው የዚህ ዓለም ዋንጫ መልክ የነበረው አንዱ ይሄ እንትን ነው። የፊፋም ጉዳዩን ደግሞ ዝም ብሎ ማለፉ ራሱ አነጋጋሪ ነበር። ምናልባት ሌላ ሀገር ቢሆን ኖሮ ይሄንን ያደረገው በዚህ መልኩ ሃንድል ያደርገዋል ወይ የሚለው ጥያቄ ውስጥ ይገባል። ፊፋማ በተለይ ኢንፋንቲኖ ከትራምፕ ጋር ያለው ግንኙነት የጀመረው ግንኙነትና ነገሮች ማለት ተነግረው የሚያልቁ አይደሉም። ማለት ዘረኝነቱን እንደው ብንተው እንኳን በብዙ ጉዳዮች ላይ ሲጀምር ባልተለመደ ሁኔታ በጣም ብዙ ጥያቄዎች በሚያስነሳ ሁኔታ የፊፋ የሰላም ሽልማት የሚል አዘጋጅተው ያለፈው አመት አዘጋጅተው ለትራምፕ ሸለሙት። ምልሽ በቃ ከዛ ራሱ እሱ ላይ ብዙ ጥያቄዎች ነበሩ። ትክክለኛው ፕሮሰስ አልተካሄደም፣ እንዴት እንደተመረጠ ራሱ አናቅም። እንትኑ ራሱ አልነበረም፣ ከዛ በፊት ነበረ እርግጠኛ ነኝ። ከዛ በኋላ እሱም ብቻ ለመሸለም ከዛ ደግሞ የዛም የሚታወቀው የአሜሪካ ተጫዋች ቀይ ኬዝ ባሎገን ነው አይደል? የሱ እንጃ እኔ አንፕሬሲደንትድ የሚባል ነው። ከዚህ በኋላ ራሱ ይኖራል የሚባል አይደለም። የፊፋ ጉዳይ ፊፋ ተአማኒነቱን ካጣ በጣም ቆይቷል። በተለይ ከሴፕ ብላተርና ከፕላቲኒ ጊዜ ጀምሮ አንስቶ ወደዚህ በጣም ክሬዲቢሊቲውን ያጣ ተቋም ማለት ፊፋ ነው። አውሮፓ እዚህ ላይ ራሱ እኮ በአንዳንድ ውሳኔዎች ዩኤፋ በተለይ አውሮፓዎቹ በተለይ በሲስተም የሚደራረሱ አይደለም። ዩኤፋ የደረሰበት እና እንዳየው ነው። በጣም 2-3 ጉዳዮች ላይ ቦልድሊ መግለጫ ወጥቶ ሲቃወሙ አይተናል። ዩኤፋ ፊፋን ማለት ነው። ፊፋ እንዳልኩ ከዛ ጀምሮ ሲስተሙ በጣም የተጨማለቀ ነው። የኮራፕሽን ጉዳዮች ምናምን ይነሳሉ። አይ ቲንክ ጊዜ ጠብቀው የሚወጡ ስካንዳልስ የሚኖሩ ይመስለኛል። የባላጋን ጉዳይ ግን በጣም የሚገርም ነው። በጣም ከባድ ኮንትሮቨርሲ የፈጠረ ጉዳይ ነው። አንድ ተጫዋች ቀይ ካገኘ በኋላ በፊፋ ትዕዛዝ ቀዩ እንዲሻር የሚያደርግ ነገር በህጉ ደረጃ በጣም ጥብቅና ቀጭን ማለት በጣም ጠባብ ቀዳዳ ያለው ጉዳይ ነው። የከፋ ያደረገው ግን የሱን ፕሬዚደንቱ ለኢንፋንቲኖ መደወላቸው ይፋ ሲያደርጉ ነው። ማለት ፖለቲካል ኢንተርፌረንስ በፍጹም አይፈቅድም የተባለው የፊፋ የእግር ኳስ መመሪያ ተደርምሶ ከዛ ደግሞ ቴድ ክሩዝ ዋይት ሃውስ ውስጥ በነበረው ስብሰባ እዛው ቁጭ ብሎ ይሄንን ቀይ ካርድ እንዲነሳ አድርገው ባሎገን እንዲሳተፍ ማድረጎት በጣም ያስመሰግኑታል እያላቸው እሳቸው ፈገግ ብሎ እየተቀበሉት መሆኑ በቃ ያው ይሄ ብዙ ጊዜ የሚነገረው
ስናስመስል ነው እንጂ ፓወር ካለ የፈለገው ነገር ይደረጋል። በዚህ የዓለም ፖለቲክስ ውስጥ የሚባለው እግር ኳሱ ላይ በቃ ፍጥጥ ብሎ የመጣበት በተለይ የኛው ዓለም ዋንጫ በጣም አሳይቶናል። ይሄንን ፊፋ እንዴት ገንዘብ ወዳጅ እንደሆነ በጣም በፊትም የሚታማው ነገር ነው። ፊፋ በጣም ሆኖ በማያውቅ ሁኔታ እንዳየው እግር ኳስ እንዲህ ሲቆራረጥ አይተን አናውቅም። በየ20 ደቂቃው ነው እየተቋረጠ ያለው ለስፖንሰራቸው ሲሉ። የውሃ ብሬክ የሚባል ነገር መጥቷል። እንደገና ደግሞ የረፍቶቹ በጣም ሰፋፊ ናቸው። አሁን እንደውም ፋይናሉ ላይ እንደውም ረዘም ያለ ረፍት ነው የሚጠበቀው። ብዙ ረፍቱ ሰዓት ላይ እንትኖች ይኖራሉ፣ ፐርፎርማንሶች ምናምን ይኖራሉ። ይሄ በሙሉ ለብሩ የሚያደርገው ነው ፊፋና እግር ኳስ አሜሪካ ሲገባ ራሱ ማለት ይሄ የሚሉት ድሮ ጀምሮ አንድ ነገር አሜሪካ ሲገባ የሚሆነው ነገር አለ ይላል። እግር ኳስም አሜሪካ ሲገባ በጣም የሚገርሙ ነገሮች ነው ያየነው። ሌላው ግን በጣም ከዚህ ጋር ተያይዞ የሚነሳው ከዘረኝነት ጋር የአርጀንቲና ብሔራዊ ቡድን በቃ በጣም አሚን በዘረኝነት ጉዳይ እንደ አርጀንቲና ብሔራዊ ቡድን በዚህኛው በተለይ ዓለም ዋንጫ የኳታሩም ላይ ሲነካኳቸው ነበረ። እዚህኛው ላይ ግን ጠንከር ብሎ የአርጀንቲና ዘረኝነት ብሔራዊ ቡድኑ ላይ ጭምር ይንጸባረቃል። ጥቁር ብሔራዊ ቡድን ውስጥ የለም። ከዛ አርጀንቲና ደግሞ በጣም ዘረኛ ነች የሚለው ነገር በጣም ጠንከር ብሎ የመጣበት በጣም የታዩ የመጡት ነገሮችም ቀላል ነገሮች አይደሉም። ከዛኛው ዓለም ዋንጫ ጀምሮ የዓለም ዋንጫውን ይዘው ገብተው ሀገራቸው ሲጨፍሩ የኤምባፔንና የጥቁሮችን ስም እያነሱ ምናምን ኦፊሻሊ ሲሳደቡ ነበር። ኤንዞ ፈርናንዴዝ የዛኔ እንደውም ቼልሲ ረጅም ጊዜ አግዶት ነበር እንዳይጫወት እኮ እንትኑ ላይ እሱ ነበር ጥቁሮች ሲሰደቡ የነበሩ። የዘረኝነቱ ከዛ ጀምሮ የመጣ ነውና መሀል ላይ የነበሩ መንገራገጮችም ነበሩ። ከዛ በኋላ ደግሞ እንዳልኩ ቅድም የቤኔፊካውና የሪያል ማድሪዱ ቻምፒየንስ ሊጉ ላይ የታየው የአርጀንቲና እንትኑ የጥቁሮች ከዛ በኋላ እዚህ ጋር ጥቁር ተጫዋች የላትም ረጅም ጊዜ የሚባል የሆኑ ታሪኮች አሉ እንትን ብለው የሚመጡ ታሪኮች ምናምን ከሱሱ ጋር ተያይዞ ትንሽ ደግሞ ፊፋም አድልቶለታል ምናምን ከሚባለው ነገር ጋር ተያይዞ በጣም ትንሽ መቼስ ሜሲ ሆኖ ነው እንጂ አርጀንቲና ትንሽ ወደ መጠላት ነገር ሆኖ ነበር። ሜሲ ነው እና ለመናገር ባላንሱን የሰራው ሜሲ ግን ይሄ የሚያመልጡት ጉዳይ አይደለም ማለት ብዙ የአርጀንቲና ታሪክ እንዲበረበር አድርጓል። የዓለም ዋንጫ ሰዎች ከኳስ ጨዋታ ወጥተው ምንድነው ግን የአርጀንቲና ጥቁሮች ታሪክ ምንድነው? ፐርሰንታቸው ምን ያክል ነው? አሁን በጣም አነስተኛ ነው ፐርሰንቱ። ከዛ ታሪኩ ግን ምንድነው? እንዴት ወደ 1% ሄዱ? ከ100 ዓመት በፊት በጣም ሲግኒፊካንት የሆነ ከ40% በላይ ጥቁሮች የነበሩበት ሀገር ከሶስት አርጀንቲናዊ አንዱ ጥቁር ነበር። ምን አይነት ነገሮች ተፈጥረው ነው እዚህ የደረሱት የሚሉት ታሪኳ ተበረበረ። የብዙ የእግር ኳስ ወሬዎች አልፎ የባህል የፖለቲካ ርዕሰ ጉዳይ ሆነው ሆነ ለመናገር በተወሰነ መልኩ ጥላሸት እንዲቀባ አድርጓል ብዬ አስባለሁ። የአርጀንቲና ታሪክ ራሱ ብሔራዊ ቡድን ብቻ ሳይሆን በዛ ላይ ደግሞ ምንም እንኳን 1% ቢሆን አንድም ጥቁር በእኛ ትውልድ አርጀንቲናን ወክሎ ሲጫወት አለማየታችን ደግሞ ነገሩን በጣም ያከፋው ይመስለኛል። እውነትም ያስመስለዋል ትንሽ ስታስበው። እንዳልከው ታሪኮቹ ሲበረበሩ በተለይ ጥቁሮችን ለማጥፋት ብለው ወይ ቁጥራቸውን ለመቀነስ ምናምን የተካሄደበት ርቀትና እኛም በምናስታውሰው ወደኋላ ሄደ በምታየው በምንም አጋጣሚ ጥቁር አይተን የምናውቅ አይመስለኝም። እና ለሙዘረኝነት ላይ በብዛት የሚነሱት እነሱ መሆናቸው ይሄ ጉዳይ በጣም አክፍቶባቸዋል። እንዳልኩ በቃ ሜሲ ሆኖ ነው። ሜሲን ፓወር ደግሞ የምታየው እዚህ ላይ ነው። አንድ ሜሲ እንዴት አርጀንቲናን እያዳነ እንደሆነ እዚህ ጋር የያዘውን እንትን ሚዛኑ እንዴት እንደተጠበቀው ስለ አርጀንቲና ዘረኝነት ራሱ ማንም ተዛይሎ ማንም በቃ እንዲያሳፍር አንድ ተጫዋች ወይም የአንድ ትልቅ ሰው ጫናን በቃ ታይበታል። ስለዛች ሀገር መጥፎ ነገር እንዳታወራ ራሱ የሚፈጥር ጫና። የኔ ግምት ግን ይሄ ዓለም ዋንጫ ሲያልፍ ይሄ ጉዳይ የሚዘነጋ አይመስለኝም። የዘረኝነቱ ጎበዝ ከሆኑ ይሄን ጉዳይ በፍጥነት አድሬስ ያደርጉታል። በሆነ አይነት ውክልና አለ አይደል ወይ አንድ ጥቁር ተጫዋች እንዲሳተፍ በማድረግ በሆነ መንገድ አድሬስ ያደርጉታል። ካልሆነ ግን እስኮን ሃንተም ብዬ ነው የማስበው። ይሄ ሁሉ ተከናውነው ግን ሁለቱ የግማሽ ፍጻሜ ጨዋታዎች በጣም ያስገርሙ ናቸው። በጣም የሚገርም ነገር ሜሲ ምን አስጠፋብን መሰለህ? ለካ ስፔንና ፈረንሳይ ተጫውተዋል። በጣም ሌላ ግማሽ ፍጻሜ እንደነበረ በጣም በሚገርም ሁኔታ ይሄ ግማሽ ፍጻሜ የፊፋ የሀገራት የእግር ኳስ ራንኪንግ ከጀመረ በኋላ ለመጀመሪያ ጊዜ አራት ውስጥ የገቡበት ነው ማለት ለመጀመሪያ ጊዜ። አይ ቲንክ ራንኪንግ የጀመረው 92 ነው 30 ዓመት በላይ ማለት ነው። ማለት ከ30 ዓመት በላይ 92 2002 2012 ከ30 ዓመት በላይ
4 የፊፋ ቶፕ ቡድኖች ለዓለም ዋንጫ 4 ውስጥ ገብተው አያውቁም እና ይሄ በጣም የሚገርም ነው። በእርግጥ ዝም ብሎ ኮኢንሲደንስም አይደለም። ፊፋ ድልድል ላይ ይሄ ነገር እንዲፈጠር የፈጠረው ጫና አለ። ኢቨን ይሄንን ራሱ የኮራፕሽኑ አካል አድርገው እንደ ትችት የሚያነሱት አሉ። ግን እኔ ዝርዝሩን በደንብ ባላቅም የእግር ኳስ ተንታኞች ነው የሚያውቁት። ግን የገረመኝና አሪፍም የመሰለኝ ነገር ነው ሌሎች ሀገሮችን የሚጎዳ ካልሆነ ወይም አንፌርሊ የሚጎዳ ካልሆነ። ምክንያቱም በጣም ይገርማል። አንድ የማይካደው ነገር ምንም እንኳን የፊፋ አደላደል ጫና ቢኖርም ተጫዋቹ ማለት ቡድኖቹ እርስ በርስ በአጋጣሚ ተገናኝተው አንደኛ ባይወጡ ኖሮ ከምድብ አንዱ እንዲጥልበት የሚችለው እድል ነበረ። ስለዚህ እውነትም ቶፕ 4 መሆናቸውን ያረጋገጡበት ከመጀመሪያው ጀምሮ ከየቡድናቸው አንደኛ ወጥተው ለግማሽ ፍጻሜ እንዲደርሱ ማድረጋቸው ነው። ለተመልካችም ደግሞ በጣም ጠንካራ ማችን የማየት እድል ሰጥቷል። ፊፋ ያንንም ሀሳብ አድርጎ ቢዝነስንም ከግምት እንዳስገባ ነው ጥያቄ። ፊፋ አይ ቲንክ የሚፈልገው ሴሚፋይናል ነው የሚፈልገው። በጣም የድሪም ሴሚፋይናል ነው ለሱ። ፈረንሳይና የእንትንም ቀላል ጨዋታ አልነበረም። ሁለቱ እንደውም በጣም ተጠብቃ የነበረችው ፈረንሳይ ነበረች። ምን ተፈጠረ የሚያስብል ነው። ግን በአጠቃላይ የስፔንና የፈረንሳይ ጨዋታ ለኔ በተለይ ሰከንድ ሃፉ ረበስማ ስፔን በደንብ ኮንትሮል አድርገውታል። በቃ ይሄ ማበድ ምናምን አታይባቸውም፣ ግን ዝግ ብለው ስራቸውን እየሰሩ ነው። በቃ አንድ አመጣጣቸውም ደግሞ እንደዛ ነው። ሹክክ ብለው ነው የመጡት። ሹክክ ብለውና ኮሽ አላሰቡ ምናምን እንደዚህ ሹክክ ብለው ለዋንጫው ደርሰዋል። ማየት ነው እንግዲህ የዋንጫውን ጨዋታ ምን እንደሚሆን። ስፔን ከአርጀንቲና ሆኗል። በጣም እንግዲህ የሆነ አይነት ደግሞ ሌላ አይነት እግር ኳስ እንድንጠብቅ የሚያደርግ ነው ብዬ አስባለሁ። የምጠብቀው ጥሩ እግር ኳስ እናያለን። አንዱ የሚዘጋበት አንዱ ምን የሚልበት አይደለም። ጥሩ እግር ኳስ እናያለን። እግር ኳስ እንደዚህ የዓለም ዋንጫ ፍጻሜ ላይ ደርሶ ሞቅ ደመቅ ያለበት ጊዜ ላይ ሳይሆን በደህናው ጊዜ በጣም ከሚያጋጥሙና ሁሌ ከማይጠፉ ነገሮች አንዱ 2 ፓርትነሮች ፍቅረኛ ሊሆኑ ይችላሉ፣ ባለትዳር ሊሆኑ ይችላሉ። አንዳቸው በተለይ እንደሚታወቀው ብዙ ጊዜ ወንዱ እግር ኳስን አጥብቆ የሚከታተልና የሚደግፋቸው ቡድኖች ወይም ቡድን ያለው ሰው ሲሆን እግር ኳስ ከባድ ጣጣ ይዞ ላይ ይመጣል። ለሪሌሽንሺፑ የሚታወቅ እና የነበረ ነገር ነው። ብዙ ጊዜ በጣም ብዙ ጫናዎች፣ ግጭቶች፣ ጭቅጭቆች፣ ማስመሰሎች ቢኖሩትም አንደኛው የሚነሳው ከእግር ኳስ ጋር ተያይዞ የሚነሳው ጉዳይ እግር ኳስ በጣም ታይም ኮንሱሚንግ፣ ይሄ እንደ አንዳንድ ሆቢዎች አለፋ ብሎ የሚደረግ ነገር አይደለም። በሳምንት 1 ወይ 2 ጨዋታ በማይቀር ሁኔታ ያሉ። እንደውም አንዲት ጓደኛዬ ቦይፍሬንዷ በጣም ኦብሴሲቭ የሊቨርፑል ደጋፊ ነው እና አይ ቲንክ ማድሪድ መሰለኝ ስፔን ላይ የማያመልጡት ብቻ ጨዋታዎች አሉ እና እንደዚህ ብቻ ኮምፕሌን እያደረገች ጉዳዩ እኮ እንደ ማንኛውም ሆቢ የሆነች የ30 ደቂቃ ጉዳይ ብላምን ቢሆን ችግር አልነበረውም እና በሳምንት ውስጥ 5 ሰዓታትን ማለት ከፍቅረኛ ወይም ከባል 5 ሰዓታትን ማጣት አስቡት እያለች ታወራ ሰምቻለሁ። ማለት ጨዋታዎቹ 90 ደቂቃዎቹን ብንወስዳቸው ከዛ ከኳሱ ከመጀመሩ በፊትና በኋላ ያሉ ቆይታዎችን ከግምት ብናስገባቸው ትራንስፖርት ምናምን ካለ ተውት፣ ብቻ 5 ሰዓታትን ከሚኖረን ዊኬንድ ላይ ማጣት ማለት ምን ማለት እንደሆነ አስቡት። አስቤ የማላውቀው ነገር ነው። ብቻ ይሄ ያንዱ እግር ኳስ ወዳጅ ያንዷ ደግሞ እግር ኳስ ወዳጅ ያለመሆኑ ጉዳይ አንድ ከእግር ኳስ ጋር ተያይዞ የማይቀር ኢሹ ነው። በጣም አዝናኝም ነው ስታስበው። በተለይ ሴቶች ብዙ ነገር አሁን በተለይ እግር ኳስ በጣም ተመልካቹ ከዕለት ወደ ዕለት የሆነ ጊዜ እግር ኳስ ትቻለው የሚልም ሰው ማለት ቁጥሩ እየበዛ ይመስለኛል የተመልካቹ። በእርግጥ ይጋባል እኮ አብሮ ያለ ሰው አካባቢ ላይ ያሉ ሰዎች ያቻግፊት ልክ ነሽ። አንዳንዴ የሆኑ ሰርክል የሆኑና የፒር ፕሬሸሩ ብዙም ኳስ ግድ የሌለው ሰው በጓደኞቹ ምክንያት በቃ ባይሻላል ብሎ ግን ቀንደኛ ደጋፊ ሆኖ ኢንዳፕ ሊያደርግ ይችላል። እንደውም አሁን ይሻላል እንጂ በፊት እኮ በሪሌሽንሺፕም በለው ትዳር ውስጥም በለው የነበረው እንትን በጣም ያስደነግጥ ነበር። አንደኛ ጨዋታዎቹ የሚካሄዱት በእረፍት ቀን ነው። የእረፍት ቀንህን ደግሞ ቅድም እንዳልከው 5 ሰዓትን በለው አንዳንዴ ግማሽ ቀን የሚወስድብሃል። እሱን ደግሞ እንደገና ኳሱ ይወስደዋል እና የነበረው ግጭቶች ምናምን በዛ የተነሳ በፊት በተለይ ቀላል። በነገራችን ላይ ሪሌሽንሺፕ ላይ ብቻ አይደለም ስራ ላይ
ቤተሰብ ላይ የነበራቸው ተጽዕኖ ቀላል አልነበረም። አሁን ግን በአንጻራዊነት ቤት ሆነ የምታይበት በስልክ የምታይበት ቅርብ ያለ ነገር ያው ጋዘሪንጉን ካልፈለከው በስተቀር የምታይበት እንትን አሁን ተመሻሽቷል። ለዛ የመቀነስ ነገር ሳይሆን የምታይበት ሚንስ መብዛቱም ይመስለኛል አማራጩ አብሮ ለማየት። ሌላው ደግሞ አብሮ ለማየት በፊት እግር ኳስ የሚታይባቸው ቦታዎችን ያን ሁሌ ማወራው አለ። እኔ በፊት ሮናልዲኒዮን በጣም በመወደው ሰዓት ማለት በመወደው ሰዓት ስለ ዋላ ሳልወደው ሳይሆን እሱም ደግሞ ፒኩ ላይ በነበረ ሰዓት የማይበት ቦታ የሆነች ቤት አነስተኛ ቤት የሚያጨሰው እያጨሰ አንዳንድ የሚጨጫ ሸጉጦ ፍን ያለ ቤት ውስጥ ምናምን ነው። አሁን ኳስ የምታይበት ቦታ ደግሞ በጣም ጥሩ የሆኑ መምጣታቸው ኤክስፒሪየንስ እንዲሆንና እንደ በፊቱ ለማየት መነጣጠል የሌለብህ ነገር አለ። ግን ኢቭን ባለመነጣጠል ውስጥ ራሱ ኳስን የማይወዱ ሰዎች በተለይ ሴቶቹ ኦልሞስት ሰፈሪንግ እንደሚሆንባቸው ነው። አስቸጋሪ ነው። በተለይ አሁን ዴቲንግ ላይ መጀመሪያ ሰሞን ሰዎች ዴት ማድረግ ሲጀምሩ ምንም ወንዱ ኳስ ወዳጅ ቢሆን እሷን በሚያገኝበት ቀን ኳስ ካለ ይተዋል፣ ያገኛታል። እሷ መጀመሪያ አካባቢ ስልክም ከደወለች ስልክም ከተደወለ ይነሳል። አንድ ሰዓት ሁለት ሰዓት ኳስ ላይ ቢነ ራሱ ብትለው ብዛም ይችላል። ይሄ ነገር ግን የሄደ ነገሩ ሲሪየስ ሲሆን ወደ ትራስ ሲቀየር መልኩ እየተቀየረ ይመጣል እና ለሴቷ እኔ ሁለተኛ ነኝ እንደ የሚል አይነት ስሜት ይፈጥራል። እሱም ከባድ ነው በጣም መጀመሪያ ላይ ሌለ ነገር ነው። አንገትን እስክታስገባ ጸባይ ተሳምር ከዛ አመል ይወጣል። አይ ቲንክ መጀመሪያ አካባቢ በተለይ እንደዚህ አይነት ነገር እንደማትወድ ከተረዳ ወንዱ እንዳልሽው የሆነ ለኳስ ያለውን ፍቅር ደበቅ አድርጎ ለተወሰነ ጊዜ ሊዘልቅ ይችላል ብዬ አስባለሁ። ግን ይሄ ኦልሞስት እኮ መካድ አይነት ስሜት ሁሉ ይፈጥራል። ከባድ ነው። የሆነ እንደው አውቃው እግር ኳስን በዚህ መጠን ይወዳል ብላ ብትገባ ይሻላል። ምንም ጥያቄ የለም። ይሄ በጣም ከባድ ነው። ጊዜ መሻማት እና ደግሞ ከስራ ያልተጀመረ ያልተሰራ ነገር ድንገት አይመጣም። እንዳልከው 5 እና 6 አንዳንዴ ሁለት ጌም ሲሆን ምናምን እንዳልከው 5 ሰዓት ግማሽ ቀን ምናምን ሊፈጅ ይችላል እና እንደዛ ሲወስድ ደግሞ ቀላል ነገር አይደለም። እንዳልሽው ማሳወቁ ይሻላል እንጂ ሌላ አዲስ እንትን አምጥተህ ግን እሱ ብቻ አይደለም የሚታየኝ። አንዳንዴ ጊዜ መሻማቱ ብቻ አይደለም ከዛ በኋላስ ያለው ከውጤቱ በኋላ የሚመጡ ስሜቶችስ ለምሳሌ ሪሌሽንሺፕ ላይም በለው ትዳርም ላይ በለው ለምሳሌ የሚያየው ቡድን ወይ አሸንፎም ሊሆን ይችላል። ካሸነፈ እንኳን ብዙ እንትን አይኖረውም። በተለይ ተሸንፎ ሲመጣ ደግሞ ያለው እንትን በጣም ከባድ እኮ ነው። እሱን ደግሞ ማስተናገድ ስሜት አንዳንዱ እኮ 2 ቀን አይወጣለትም እንኳን ማለት እሱ እኔን ትቶ ኳስ ሄዶ ማየቱ ሳያንስ ምትን ይመስለኛል። ከእንደገና ተሸነፈ ብዬ ምን ማለት አንደርስታንዲንግ ከሆነች ደግሞ በተቃራኒው መከፋቱም ያስከፋታል። በዚህ ልክ ተከፋብኝ እኮ የሚለውም ስሜት ይጋባል። ግን በየሳምንቱ ሊሆን ይችላል። በጣም አስተካክሎ ይሄ ስሜት ይፈጠር ሁሌ ተገማች አይደለም። የሷንም ጭንቀት አስቦ ታዲያ ደስ ብሎት ይመጣ ይሆን ከፍቶት ይመጣ ይሆን ምናምን ብለ መጨነቅ ከዛ ደግሞ የመጣውን ስሜት ደግሞ ማስተናገድ ሱራሱ በጣም ከባድ ነገር ነው። አንደኛ ጊዜ በማጣት ያለብህ እንትን አለ ቅሬታ አለ። እንደገና ደግሞ ስሜት ተቀይሮ ደግሞ ሲመጣ እንዴት እንትኑ ጦዞ እንደሚጠብቅ አስበው። አንዳንዶቹ አንደርስታንድ የሚያደርጉት ያው ይረዱሃል ትንሽ ሊያክሙህ ምናምን ይፈልጋሉ እንዴት ነበር ምናምን ሊሉ ይችላሉ። የማይረዱት ግን ለነሱ በጣም ሰፈሪንግ ነው። በጣም ከባድ ነው። በጣም ያስደነገጠኝ የሆነ ኦንላይን የምትፈልጊው አይነት ወንድ ተብላ እየጠየቀች አንድ ሴት እያወራች እንደዚህ እድሜው ቁመቱ ምናምን ያለች እግር ኳስ የማይደግፍ ማለት ሲሪየስ ነው እንደ ይሄ ጉዳይ እግር ኳስ የሚደግፍ ወንድ እንደዚህ ነው ተብሎ በኋላ ላይ you're not going to have a quality relationship ተብሎ እስኪታሰብ ድረስ ማለት ነው። የሆነ ጊዜ በጣም ከባድ ሹ ነበርኩ በተለይ በእኛ ሀገር ኳስ የሚወስደው እንትን እና ደግሞ ያው እኛ በጣም ኳስ ወዳጆች ስለሆነን ዝም ብለህ ለማየት ብቻ አይደለም የምታየው በጣም ኢንጌጅ ትሆናለህ። ስሜት ሁሉ ነገር ነው እንትን የሚለውና የኛ ደግሞ 90 ደቂቃ ብቻ አይደለም ኳስ ደግሞ ያው የእግር ኳስ እንትኖቹም እንደሚሉት it's not about the game ጌሙ ብቻ አይደለም ከዛም ያልፋል አፍተር እና ቢፎር ነው ዋናው እንደውም ከዛ በኋላ ቀድመ ትገናኛለህ አለ ጋዘሪንጉ ምናምን ከዛ በኋላ ደግሞ ስለ ኳሱ ይተነተናል ምን ይላል ጸብም ሊኖር ይችላል እኮ አንዳንዴ ወደማይሆን ቦታ ካየ ወይ ደግሞ በጣም ስሜቱ የሚግልበት አይነት እንትን ከሆነ ከጓደኛ ጋር አስተ ተኮራር ፍልት ላይ ትችላለህ። ሁለት ቡድኖች የሚደግፉ ሰዎች ኢቭን በተመሳሳይ ነው። አሁን አንድ ወዳጅ አለ በጣም ይገርመኛል። ሁለታችንም አንድ ቡድን ነው የምንደግፈው 5ኛው ደቂቃ ላይ ምን ሴጣን እንደሚገባ በቀላሉ ጉዳይ ነው መጨቃጨቅ የምንጀምረው። ብዙ ጊዜ የሚያርቀው ተጣልተን ነው። አንድ ቡድን እኮ እየደገፍን ነው። አርሰናልን የመደገፍ ሴክተር
በጣም ይገርማል ብትነግሪኝ ደስ የሚለኝ በተለይ የሆነ ነገር ላይ ነው ያነበብኩት አይ ቲንክ የሆነ ብሪቲሽ ሜጋዚን ላይ ነውና አንዳንዴ ሴቶች በመፈቀር ደረጃ ራሱ ከሆነ ቡድን ጋር ውድድር ውስጥ ፉክክር ውስጥ ሊገቡ ይችላሉ የሚል ኢንትረስቲንግ ነገር አነበብኩ ማለት ነው የአርሰናል ባለፈው ማሸነፍ ተከትሎ እንደሆነ እኮ ብዙ ሰዎች ኮሜንት ሲሰጡ ነበር አንቺ ነው እንጂ የማይወደሽ ይሄው እሱ ሲወደማ በዚህ ልክ ነው የሚወደው ግን ዳዝ ኢት ሜክ ሴንስ ኮምፒቲቲቭ የሆነ ፉክክር ስሜት ውስጥ ራሱ ከክለቡ ጋር ሊገቡ ይችላሉ ሊገቡ የሚችሉበት መንገድ ይኖራል ግን ከዛ ሰው ጋር ያለ ምን ሪሌሽንሺፕ ምን ያህል ሄልዚ ነው የሚለው ዲፔንድ ያደርጋል በዛ ላይ ቤዝ ማለት ታስቢ ቶክሲክ እንደዛ እንዲሆኑ አዎ እዛ ፉክክር ውስጥ ከገባክ አዎ ማለት ዴት የምታረጋው ሰው ያንን አይነት ሴኩሪቲ ሊሰጥ ይገባል አይደለም ያ ኳስ ካንቺ በላይ አይደለም የሚለውን ሴኩሪቲ ያ ሰው አብሮ ያለ ሰው ነው የሚሰጥ ሄልዚ የሆነ ነገር ውስጥ ካለ ደግሞ ያንን ታገኛለክ ያንን ፕሮቫይድ ማያረግ ከሆነ ግን ከፍተኛ የቅናት ስሜት ይፈጥራል ወንዶች ጣጣው ከቻለ ነው አስበዋል አስቀምጠ ማለት ከኔና ካርሰናል ለምን አንተ አርሰናል ጋር የምታረቀው እንዴ ሊቨርፑል አትቀርብ ከኔና ከሊቨርፑል በላ ለምሳሌ አንቺን አርሰናል የሚጠቅስባቸው ቦታዎች ሁሉ ልክ አይደሉም ግን አርሰናል ግን አይ ቲንክ አንደኛው ከዚህ ጋር ሁሌ የሚነሳው ኢሹ ቀደም እንዳልከው የሚሰጠው ትኩረት ለምሳሌ የኳስ ጨዋታ ቀን ሰዓቱን ረስቶ አይመልጠውም ሌላ ነገር ግን ይረሳል የሚባሉት አይ ቲንክ በጣም ኮፌር ያለው ኮምፓሪዝን ይመስለኛል ግን ደግሞ የሚረሳው ነገርስ ዳይፐር ሊሆን ይችላል ኮሜንት እንጂ ፌር ነው በጣም ተተብ ያደርገው ሳቸው እንዴ ስትለኝ ታውቂ ቀጥል እንጂ ኖ ልክ አይደለም ተሳስቷል አይ እሱ ራሱ ልጁ ራሱ ኢንትረስቲንግ እኮ አሁንማ ባክዳውን አታረግ ተጸጽቻለሁ ልጁ ሌላ ከዚህ ከእንትኑ ጋር ተያይዞ ከስሜት መቀያየሩ ጋር ተያይዞ የሚመጣው ኢኮኖሚካሊና ማህበራዊ ያለው ተጽዕኖ ደግሞ ራሱ ቀላል እኮ አይደለም አሁን ብዙ ሴቶች ለምሳሌ ለኳስ የምታወጣው ወጪ ምናምን ይላል አንዳንዴ የሚወጣው ወጪ ቀላል አይደለም አሁን በፊት ኳስ ቤት ነበር ሄደ የምታየው እና ኳሷ እኛ ስናይ ዴስቲቪ 40 ብር ትከፍላለህ አይ እኔ ባንድ ብር አይቻለሁ አንዳንድ ያሬድ የሚጠይቀው ጥያቄ በነገራችን ላይ ስንት ነው አመት ምናምን የሚለው እሺ እኔ ምን ያቺ ቪዲዮ ቤት አይነቶቹ ላይ ነው እሺ አዎ ዲሽ ቤት አለ ዳንድ ብር አለ አሁን ግን ስታየው እንትኖች አሉ ተከታይ ነገሮች አሉ ወይ የበላ ሊሆን ይችላል እየጠጣ ሊሆን ይችላል ብዙ ነው ምናምን ኳስ ብቻ አይደለም እንዳልኩ በጣም ፌስቲቭ ነው እኮ ጌም ሲኖር አይ ቲንክ ወንዶቹንም የሚስባቸው ነገሮች ይመስለኛል አንዳንዴ ከኳሱ በላይ ኳሱን ተከትሎ የሚመጡ ድባቦች እነሱ ነገሮች ቀላል ነገሮች አሉ የዓለም ዋንጫን ቻምፒየንስ ሊግን በተለይ በየቦታው እየሄድክ የምትከታተላቸው ነገሮች ኢኮኖሚካል ጠቀሜታቸው ራሱ ቀላል አይደለም ይሄኛው ነው አንዱ ራሱ ግቡኩ በየቦታው እየሄድክ ማየቱ ምናምን የምታወጣው ወጪ ቀላል አይደለም ኳሱን ብቻ አይደለም የምታየው ተከታይ ብዙ ወጪ አለ እሱም መንገራገጫ መጣባል ማህበራዊ ጉዳይ ለምሳሌ ከሰርግ ከለቅሶ ወይ ከልደት ወይ ደግሞ ቤተሰብ ሄደ መጠየቅ ሲኖርብ ምናምን ቅድሚያ ያንን የምትሰጥ ከሆነ እነዚህ ራሱ ግንኙነት ላይ የሚያመጡት ችግሮች ቀላል ነገሮች አይደሉም በጣም ከባድ ናቸው በተለይ ማህበራዊ ሲባል አሁን አንዳንዴ እንዳልከው የምትገኝበት ወይ የምትታይበት ነገር ሲሆን ማለት የሆነ ቦታ ላይ አግዱለ አንተ ግን ኳስ እያየ የምትገኝበት ሲሆን ደግሞ በጣም የተጋነነ ግን ኳስ ደግሞ ኳስ እኮ የሆነ ከባድ ነው ማለት መቆጣጠር አትችልም አሁን እኔ የአርጀንቲና እና እንግሊዝ ጨዋታ ከመጀመሩ በፊት ኦንላይን ስብሰባ ላይ ነበርኩ መጨረስ ያለብኝ በጣም ኢምፖርታንት ስብሰባ ነው ደቂቃው እያየሁት ደረሰ እኔ የነበርኩበት ይሄ አንክሸስ የሆንኩበት መጠን የአደልት አይደለም you can't help it ኳስ እኮ አንዳንዴ በጣም ሌላኛው ሰውዬ ብቻ የመረዳት ግዴታ ይኖርበታል እንጂ ኳሱን የሚወደው ሰው በማይቆጣጠረው ደረጃም ነው አንዳንዴ የሚፈጥርብቻ ከዚህ ጋር ተያይዞ የእንግሊዙ ጠቅላይ ሚኒስትር የሆነ የፓርላማንትን እያየው ነበር አይተኮን የመጨረሻ እንትኑን እያቀረበ ነበር ጥያቄና መልሱን የመጨረሻውን ፓርላማ እያቀረበ እንትን እያለ ነበር እያወራ ጥያቄ እየመለሰ ምናምን ነበር ኳሱ እስከሚጀምር ድረስ አለውኝ ከዛ በኋላ ግን ከቲቪ ጋር ቀጠሯልኝ ብሎ ነበር really አሁን ነው of course እንግሊዝ ተጫወተ እዚህ ሀገር ደግሞ አንድ የወጣ ቪዲዮ ካያችሁ ሰርግ ላይ ነው ቅልጥ ያለ ሰርግ ላይ በየቲቪ በስልክ ኳስ እያዩ ማለት በጣም አምለ ማህበራዊ ራሱ ነገር ላይ እንዴት እንደሚገባ ማለት ነው በጣም ከባድ ነው ተጽዕኖ በጣም ከባድ በጣም ይሄን አይታችሁታል
ሚቼስ ዝላታን በጣም የሚያዝናና አይነት ካራክተር ያለው ሰው እዚህ ዓለም ዋንጫ ላይ ደግሞ ሌላ አይነት መልክ ይዞ ነው የመጣው ፎክስ ኮሜዲያን እንደምናምን ሊሆን ያው የሱ ካራክተር የምናውቀው አለ እብደትም አለው በጣም ከባድ ይጎም አለው በጣም ከባድ ይጎ ያው ከፊዚካሊም ከምንትኑም ጋር የሚመጣ የሆነ ጉራ ያምርበታል መሰለኝ ጉራ አንዳንዴ መጣን ያልፋል እንጂ አንዳንዴ ጉራ ከሚያምርባቸው ሰዎች ምናምን እና ይሄ ቁመናውም ያሳልፈው ምናምን ይፈቅድለታል እሱንና ከሄነሪ ጋር ፎክስ ቲቪ ላይ ፎክስ ስፖርት ላይ ይተነትናሉና በጣም ኢንተረስቲንግ ነገር ያነሳሉ ያው በጣም እግር ኳስ ተጫዋች ሆነው ከዛ በኋላ ተንታኝ ከሆኑት ወይዘው በጣም የሚማርከኝ እንትኑ ሄነሪ በጣም ይገርመኛል በጣም ጂኒየስ ነው በቃ ማለት የሚያቅሰው ሲያወራ በጣም እንግሊዞቹ እንዳየናቸው ነው ሁሉም የፎረሹ ናቸው እኔ በጣም ፌቨራይት ተጫዋች ፖል ስኮልስ ነው በጣም ፌቨራይት ተጫዋች ሲያወራ ባልሰማው ከሁሉም የፎረሸው ደግሞ እሱ ነው በጣም በቃ ሲያወራ ባልሰማው ነው ማለት በቃ ይሄ ፑንዲት ውስጥ ምን ሊያርጉ እንደሚገቡ ሁሉም እንግሊዛውያን ሆኖ በዚህ የተሳካለት አላየው ግን ሄነሪ የሚገርም ነው ሄነሪ በጣም በስሎ የመጣ ሰው ሲቢኤስ ስፖርት ላይ ማያቸዋለሁ ከነ ካራገር ጋር ከነ ሚካ ሪቻርድስ ጋር በጣም ያምር እንትን አላቸው እና ይሄኛውን አክቹሊ ከእንግሊዝና ከአርጀንቲና ጨዋታ በፊት ነው ያለው ያው እንግሊዝ 86 ላይ የእግዚአብሔርን ግራጅ አይታለች በማራዶና አሁን ደግሞ የእግዚአብሔርን ግራግሩን ደግሞ በሜሲ ታያለች አለ ፕሮፌሲ ነው በቃ አይቷል ደግሞ የሚያስደነግጠው ግራውንም ቀኙንም ነው እንግሊዝ በርግጥ በጎል አይደለም ግን በአሲስት ነው በጣም የሚገርም ነው እውነት ለመናገር በጣም እንግሊዝ ላይ ከደገመው ሜሲንን ብቃቱን በቃ እውነትም ይሄ ሰውዬ ከሰው በላይ ነው ምናምን ይባልለት በዛ ጉጉት ነበር የተጠበቀው ሳያገባ አደረገው በጣም ያለው አልቀረም ዝላታን ግን በዛ ሁሉ ጉራው ለሜሲ የሚያሳየው አክብሮት ይገርማል በጣም ነው ደስ የሚለው የሚገርም እንደውም እኮ ባርሴሎና ውስጥ ጥሩ እንትን አልነበራቸውም እኮ አንድ አመት አብረው ተጫውተዋል ግን እሱ ከመጣ በኋላ በደም ትሪት አልተደረኩም ምናምን በሚል የሆኑ እንትኖች ነበሩት ዝላታን ያው ኢጎም አለ ደስተኛ አልነበረም አንድ ሲዝን የቆየው እኮ ከዛ በኋላ ወጥቷል ግን ያው አፍተር ኦል ሜሲ ላይ ግን በጣም ፖዚቲቭ የሆኑ ስለ ሜሲ የሚሰጣቸው ኮሜንቶች እኔ ብቻኛ ክብሮ ሲያወራ ስሞት ሜሲ ብቻ ነው እኔ ነኝ ባይ ስለሆነ በጣም ይገርም ግን በጣም ቫይራል ሆኖ ነበር ይሄ ነገር አሁን ከስፔን ደግሞ ማለት በስፔን ጨዋታ የሜሲን የትኛው ነገሩን እንደምጠብቀው ስፔን እንኳን እድለኛ ናት በጣም ብዙ አመት በታታሪ ግራግሩን አይተዋለች ረጅም አመት አይተዋለች ረጅም አመት አይተዋለች ግን በብሔራዊ ደረጃ ለዋንጫ ጨዋታ በጣም ከባድ አይ ቲንክ እኔ እንደውም የምለው ማለት ነው በ86 በአውሮፓውያን አቆጣጠር የእግዚአብሔርን እጅን ያየችው 2026 ደግሞ የሜሲን የእግዚአብሔርን ግራግር ነው አሁን ግን የእግዚአብሔርን ሰው በስፔን ጨዋታ የእግዚአብሔርን ሰው ምንና ይመስለኛል እኔ በጣም ትኩረት የሳበው ቀናት በፊት የኮንትሮቨርሻል የነበረው የህንዱ በጣም ዝነኛ አንጋፋ አክተር አሚታብ ባቻ ታውቃለሽ አሚታብ ባቻ ማለት ነው በእውነት የምርሽ ነው እኔ ያለው እንደው እውነት በጣም ሀውካ እንዴ ዘፊ መስንተና አክተር አለማወቅ ይከብዳል ግን የሱ ሙቪ አሚና አሁን እኮ ብቻ አይ ቲንክ እኔ በጣም ልጅ ሆኜ በጣም የሚጋነኑ የሱ ሙቪዎች ነበሩ እና ባልተገመተ ሁኔታ አሚታብ ባቻ በዓለም ዋንጫ ዙሪያ አንድ ነገር ትዊት አደረገ ያደረገው ትዊት ምንድነው በጣም ሬጉላር ትዊት ከሚያደርጉ የህንድ አንጋፋ ተዋናያን መካከል በጣም ሪስፔክትድ በጣም ተጽዕኖ አሳዳሪ የሚባል ሰው ላይፍ ስታይሉ ባይዞይ ብዙ የሚገርሙ ነገሮች አሉት ለዚህ ሬሌቫንት አይደለም እንጂና 11 ተጫዋቾች አለ የፈረንሳይ ብሔራዊ ቡድን 10 ጥቁሮች አንድ ነጭ አለ the power of black ነው ያለው ቀለል ያለ ትዊት ነው የሚመስለው ፋክቶች ናቸው እውነትም 11 ተጫዋች 10 ጥቁር አንድ ነጭ ከዛ the power of black አለ ከዛ ያው ጫሳ እንደምትንዳያችሁት ማለት በጣም ሬሲስት ነው ብዙ ሺዎች ነው የተነሱት በዋነኝነት የተነሳው እነዚህ ሰዎች ፈረንሳዊ ናቸው ፈረንሳዊ ነኝ ብለው የሚጫወቱ ሰዎች ናቸው ራሳቸውን ዲፋይን የሚያደርጉት ጥቁር ወይ ነጭ እያሉ ሳይሆን ፈረንሳይ የሚለው ነገር ነውና ለፈረንሳይ እየተጫወቱ ይሄኛውን የከለር ማንነታቸውን አንስቶ መግለጽ በጣም ልክ አይደለም በተለይ እንደ አሚታብ ባቻ ካለ ትልቅ ሰው አይጠበቅም ብለው ነው የተናገሩትና ሁለቱም ክርክሮች እንደ ፋክት እኮ ነው ያስቀመጠው የሚሉትም
አይ ልክ አይደለም ይሄ ከፋፋይ ነው ሰው ደግሞ በቀለሙ ብቻ ዲፋይን ማለት 11 ተጫዋቾች ሳይ 11 ጥቁር ማለት 10 ጥቁርና አንድ ነጭ እንዳየው ሌሎች አይደንቲቲዎች አሉ አይደል ወይ ለምንድን ነው ያንን የቀለም ብቻ ነገር ያየው ይሄ ነገርስ እውነት ለመናገር ከፋፋይ ነው እንጂ እውነት ጥቁርን የሚያገድ ነገር ነው ወይ ያው እንደምትረዳበትና እንደምትልበት አውድ ደግሞ ይለያያል እንዳልከው ለእንትን ለማለት የዘረኝነት ጉዳይ ነው ምናምን ለማለት ብዙ እንትኖች ይሰጡሃል ምለ 11 ተጫዋቾች ናቸው አንድ አይነት ልብስን የለበሱት አንድ ሀገር ነው የወከሉት እና ከዛ ሁሉ እንትን ደግሞ ለይተ እና ደግሞ አምነው ለፈረንሳይ እየተጫወቱ ከዛ ሁሉ ለይተ 10 ጥቁርና አንድ ነጭ ነው እየተጫወቱ ያሉት ማለት እዛ ዲቴይልስ መግባት ምን እንዳስፈልገ እሱ አሁን ለብዙ ሌላ ትንታኔዎች ምናምን የሚጋብዝ ነገር ነው ያም ይመስለኛል ያጋለጠው ብዙ ለእንትን ብዙ ሜጋዚኖች ብዙ ተንታኞች ተችተውታል በተለይ ካንጋፋነቱ አኳያ አይገባም ብለዋል ከዛ ግን ተያይዞ ለምንድን ነው የሆነ አንድ ያነበብኩት አስተያየት በጣም የማረከኝ ድል ሲቀዳጁ ፈረንሳይ የሆነ ሰው ግን የሆነ ነገር ሲያበላሽ ይሄ ጥቁር አበላሽ ወይም ጥቁሮቹ አበላሹት ይባላልና ለምንድን ነው የሆነ ማለት ድል ጫፍ ላይ ያሉ ጥቁርነታቸው የማይወራው ለምንድን ነው ነውርስ የሚሆነው ወይም ታቡ የሚደረገው እንትን እኮ ነው ያው ሰው ስትሆን መቼስ ለእንትኖች ለሽንፈቶች ምናምን የሆነ ነገር ላይ ማላከክ አለበት አሁን ይሄ የፈረንሳይ ብቻ ጉዳይ አይደለም ከዚህ በፊት ኦዚልም ያለው ጉዳይ ነው ስናሸንፍ ምርጡ ጀርመናዊ ይባላል ሲሸነፍ ደግሞ ከቱርክ የመጣው ጀርመናዊ እንትን ምናምን ተብዬ እንደዛ አደረጋለሁኝ አለ ይሄ እንዳልከው ስታሸንፍ ኮሌክቲቭሊ ይሰጣል ስትሸነፍ ደግሞ በቃ የሆነ መሸከም ያለበት መስቀሉን መሸከም ያለበት አንድ ሰው አለ ስለዚህ የምትሰጠው ምንድነው በቃ እየተቀናነስክ እንደዛ አይነት ዲቴይሎች ውስጥ ገባል ስለዚህ የሆነ ጥላቻችንንም ግን እዚህኛው ፖይንት ላይ ነው የምንገልጠው ያስባለሁኝ ዘረኝነቱ የሚወጣል በማሸነፍ ውስጥ ኦፍ ኮርስ የኛ ነው ብለን መቀበል በጣም ቀላል ነገር ነው የአሸናፊው አካል መሆን ስለምንፈልግ ማለት ነው ሽንፈቱ ሲመጣ ግን ያለው ይሄ የዘረኝነቱ ነገር በደንብ ይወጣል ሽንፈቱን ለነሱ እንሰጣቸዋለን የተሸነፉት ጥቁሮች ናቸው ወደሚለው የኛ አይደሉም ዲሶን ወደ ማድረግ እንሄዳለንና ውስጣችን ይሄ ተደብቃ ላለችም ለብዙዎች ሰዎች ተደብቆ ላለው ጥላቻና የዘረኝነት መውጫ መንገድም ጭምር ነው የሚሆነው የሚል እምነት አለኝ ከዚህ ጉዳይ ጋር ተያይዞ ነው በጣም የገረመኝ ነገር አርጀንቲና ጥቁር አላሳተፍሽም ተብላ ማትተችበት ማትሰድበት ነገር የለም ከዛ ፈረንሳይ ደግሞ ጥቁር በጥቁር ተብላ እንደዚሁ ነገርየው ብታረጋውም ተሰደባለ ባታረጋውም ተሰደባለ አይቀርልም የሚል ከኮሎኒያል ታሪክ ጋር ተገናኝቶ ምን አይነት ጣጣ ውስጥ ነው የገቡት እስኪያስብል ድረስ አሚን ብዙ ነታዎች አሉት ከጀርባው ግን ደግሞ ነገሩ ንጽጽሩ ተመሳሳይ ያለም ዋንጫ ላይ መፈጠሩ ገረመኝ ማለት አርጀንቲና ጥቁር አላሳተፍሽም ተብላ እንደዛው እነዚህ ዘረኞች ተብሎ ፈረንሳይ ደግሞ ያው ጥቁሮች ናቸው እኮ እያመጡ ያሉት ብሎ ትንሽ ተቃርኖ ከበደኝ እኔ ሳየው የእንትን ነገር ነው ያው ብዙ ጊዜ ማይኖሪቲስ ይጭቆናሉ ምናምን ተብሎ ነው የሚታሰበው አይደል እና ደግሞ ዓለም የተስማማበት ሳይጽፍ የተስማማበት ጥቁር ማይኖሪቲ ነው እና በፈረንጆቹ ሀገር እንደዛ ነውና አንግልህን ስታየው ከጥቁር አንግል ነው የምታየው ስለዚህ ከጥቁር አንግል ስትቃኘው የፈረንሳይ በዛኮ እንትን ነው ማለት ወረሩን ነው እነዛ ደግሞ አንድ ሲለው እኛ ጥቁሮች ነን እያሳካን ያለ ነው ማለት ሲሳካም እኛ ጥቁሮች ነን እያሳካን ያለ አይ እናንተ አይደላችሁም ይሄው ሙሉ ነጭ ነው ሲባልም ዘረኛ ደግሞ ትንሽ የሆነ ራሱ አሚታብ ባቻን ከአርጀንቲና ጉዳይ ጋር ማገናኘት አይቻልም ርዕሰ ጉዳዩ ግን ለኔ በጣም የሚገርም ትዝብት የፈጠረብኝና ትንሽ መወሰን ያቃተኝ ነገር ፈጥሮብኛል ለዛም ነው ብዙ ታምር አሳይቶናል እኮ የዓለም ዋንጫ ብዙ ፖለቲካ በጣም ኢንቮልቭ ያደረገበት የዓለም ዋንጫ በጣም አስገራሚ የሆነው የዓለም ዋንጫ ስንት ታምር እና ስንት ጉድ ስንት ኮንትሮቨርሲ ያሳይቶን የተጠበቀችው ፈረንሳይ ለዋንጫው ሳትደርስ የተጠበቀችው አርጀንቲና ደርሳ በጣም በሚገርም ሁኔታ ቀደም ይሄ የሴሚ ፋይናል የደረሱት 4 ቡድኖች የፊፋ ቶፕ 4 ቡድኖች ሆነዋል አሁንም በሚደንቅ ሁኔታ አርጀንቲና እና ስፔን የፊፋ አንደኛና ሁለተኛ ናቸው እና እነሱ ለዋንጫ ደርሰዋል አሚን የማይፈጠር ታምር እዛ ሜዳ ውስጥ ይኖራል ብዬ አላስብም ማለት እሱን ጨዋታ ለማየት በጉጉት ላይ ያለን
ስለ ሁለቱ ቡድኖች ግን መነሳት የሚገባቸው አንድ ሁለት ነገሮች አሉ ብዬ አስባለሁ። በተለይ ቀጥታ ከእግር ኳስ ጋር ላይገናኙ ይችላሉ፣ ግን በጣም 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 ተአምራዊ ጨዋታ ጠብቃለሁ። ጥሩ ጨዋታ ምን ይመስለኛል አይደል? ጥሩ ፉትቦል እናያለን። ሁለቱም ትንሽ ከረበሻ አርጀንቲና ይረብሻል። ይሄ ትንሽ ስሜታቸው በጣም ከልክ በላይ የሚወጣው ነገር አለ። እነዛ ደግሞ እንዳየኸው በጣም እንትን ያደርጋሉ፣ ባላንስ ያደርጋሉ። ስፔኖቹ አያብዱም ምናምን፣ ቴምፖቸው ይገርማል። አርጀንቲናዎቹ ግን ስሜት በጣም ይፈነቅል ነገር አለው። እሱ ድንገት ካረበሸው ቆንጆ ኳስ ምን ይመስለኛል። ቆንጆ ኳስ። ይሄኛውን ግጥሚያ በጣም አጓጊ ከሚያደርገው ነገሮች አንዱ ያው ሁሌ ትልቆቹ ወይም ይሄ ጌም ቼንጀር የሚባሉት ተጫዋቾች ይነሳሉ እና በዚህኛው ያማልና ሜሲ በጣም አጓጊ ካደረገው ነገሮች አንዱ ነው። ፓስት ሂስትሪያቸው ራሱ ይሄ ያለፈ ታሪካቸውና መንገድ የተላለፉበት መንገድ ያማልና ሜሲ በጣም የሚገርም ነው እና ብዙ ኢንትረስቲንግ ነገሮች አሉት ብዬ አስባለሁ። የመጀመሪያው ራሱ ያማልና ሜሲ የተገናኙበት መንገድ በጣም የሚገርም ነው። ሁለተኛው የእድሜ ጋፓቸው አባትና ልጅ ናቸው። አባትና ልጅ ናቸው። 19 ዓመት ሰው ነው ያማል። የሚገርመው እዚሁ ቶርናመንት ላይ ነው 19ኛውን የያዘው። ሜሲም እዚሁ ቶርናመንት ላይ ነው 39ኛውን የያዘው። እንደው በጣም በሚገርም ሁኔታ ነው ልደቱን ያከበሩለት። ሙሉ የሱን ፎቶዎች አሉበት፣ ቲሸርት አድርገው የተለያዩ ፎቶዎች አሉበት። የቲም ስፕሪቱ ሌላ ነው። ሜሲ ሲያከብሩ ተወርቶ የሚያልቅ አይደለም፣ ያስቀናል በጣም። በቃ እንዴት ቢሆን ሜሲ አርጀንቲናን እየመራ ያማል ግን ስፔንን እየመራ ነው ለማለት የሚከብድበት ማለት ተጽዕኖና እድሜ ላይ ያለ ይመስለኛል እና የተገናኙበት አጋጣሚ ታሪኩ በጣም የሚገርም ነው። ያ ዝነኛው ፎቶ የምታውቁት ሜሲ ያማልን አቅፎና ደግሞ ባዝ ነገር ውስጥ ሆኖ የሚያይበት ነገር አለ ከእናቱ ጋርና ብዙ ሰዎች የሚያስቡት ያማል ከባርሴሎና ጋር ባለው ከልጅነቱ ጀምሮ ባለው ታሪክ ምክንያት የተገናኘ ነው የሚመስለው። ግን ታሪኩ እንደዛ አይደለም። እናቱና አባቱ ባርሴሎና በፈጠረው ውድድር ይወዳደራሉ እና ካሸነፉ ወይም ከተመረጡ አንድ ሜጋዚን ዩኤን እና የባርሴሎና ቡድን ያዘጋጁት ውድድር ነው። ካሸነፉ ወይም ከተመረጡ ከ10 ምናምኑ ወይም 20 ይመስለኛል ከእንደ ቤንቾቹ ተጫዋቾች ጋር እያንዳንዱ የተመረጡ ሰዎች ፎቶ ይነሳሉ ነው። ስለዚህ በጊዜው ባርሴሎና ውስጥ ከነበሩ ተጫዋቾች ጋር ያማል ከሜሲ ጋር እንዲነሳ ተመርጦ አይደለም፣ እድል ነው። ያማል ከሜሲ ጋር የገጠመው በአጋጣሚ ነው እንጂ ሌሎች የተመረጡ ሰዎች ከሌሎች ተጫዋቾች ጋር ተነስተዋል። በጣም ነው የሚገርመው። ከ10 ምናምን ዓመት በኋላ ደግሞ አንድ ላይ አሁን ደግሞ ድጋሚ ሊጋጠሙ ነው ማለት ነው። ሌላው የሚገርመው ግን በጣም ባርሳ ላይ እየገነነ ሲመጣ በልጅነቱ ያማል ከሜሲ ጋር ይጫወታል የሚል እሱም ከሜሲ ጋር ይጫወታል የሚል ትልቅ ጉጉት ነበር። ግን እሱ የመጀመሪያውን ጨዋታ ለባርሴሎና ሲጫወት የሜሲ ኦልሬዲ ወደ ፒኤስጂ ሄዶ ነበር እና አብረው አልተጫወቱም። እንደውም ያማል በጣም በልጅነቱ ነው የተጫወተው። አይ ቲንክ 16ም የሞላው አይመስለኝም የመጀመሪያው ሲጫወት እንደዛ ነገር ነውና 15 የሞላው አይመስለኝም። በጣም እርሊ ኤጅ ላይ ነው እንትን ያለው። እንደዛም ፈጥሮ ነው የምልህ። ግን ሜሲ ቀድሞት እንትን ብሏል፣ ፒኤስጂ ወጥቷልና ለትንሽ ያው የመተላለፍ እንጂ ያው እንትኑን ተቀባብለውታል ባርሴሎና ውስጥ ይመስለኛል። ከዛ በኋላም የሱን 10 ቁጥር ነው የለበሰው። 10 ቁጥር ነው እሱ ያማል ባርሳ ከገባ በኋላ 10 ቁጥር ነው። ከዛ በኋላ 10 ቁጥር ነው የለበሰው። መጀመሪያ እንደውም እንትን ብሎ ነበር፣ አልፈለገም ነገር ነበር መሰለኝ። በኋላ አንሱ ፋቲ ነበር ከሜሲ በኋላ ያደረገው። ያማል አልፈልግም ይል እሺ አለ መሰለኝ፣ የሆነ እንደዛ የሰማው መሰለኝ። ኦኬ አሚን አቲቲዩዱ ግን እንደዛ አይደለም። ከክብር ምናምን ደፈር ያለ ልጅ ምንም ነገር ይገባኛል የሚል አይነት ሰው ይመስላል። እድሜውም ለ19 ገና ምናምን ስለሆነ በሱም እድሜም ቢሆን የሆነ በጣም ሀምብል ካልም ነገር ሆኖ ነው የመጣው። ግን በጣም አጓጊ የሚያደርገው ሁለቱም በጣም ኃይለኛ የቴክኒክ ሰዎች ናቸው። በጣም ቴክኒካሊ በጣም ግሬት የሚባሉ ተጫዋቾች ናቸው። ሁለቱም የባርሳ ልጆች ናቸው። ታሪካቸው ከባርሳ ጋር ይገናኛል። ሁለቱም ወደ ቀኝ የሚያዘነብሉ ተጫዋቾች ናቸው። ሁለቱም ግራኝ ናቸው እና በጣም የሚገርም የሚሆን ይመስለኛል። የእውነት የእንትን መቀባበል የጄኔሬሽን መቀባበል የእውነት በሁለቱ እናያለን አይነት ይሆናል ብዬ አስባለሁ። ሌላው ኢንትረስቲንግ የሚያደርገው ባርሴሎና የሜሲ ቤት ነው። በጣም ብዙ ተጫዋቾች ደግሞ ከባርሴሎና ነው የስፔን ብሔራዊ ቡድን ውስጥ የተመረጡት። ይሄም ሌላ ኦልሞስት ከሌላ ባርሴሎና ጋር የመጫወት አይነት ስሜት ነው እና አንዱ ክርክር እሱ ባርሴሎናን ስለሚያውቀው አድቫንቴጅ ይሰጠዋል ለሜሲ
እና ለአርጀንቲና ሜሲ ስፔን ውስጥ ለረጅም ጊዜ መጫወቱ ስፔንን እንዲያሸንፉ አድቫንቴጅ ይሰጠዋል የሚሉ አሉ። እነሱ ሜሲን ስለሚያውቁት ለነሱ አድቫንቴጅ ይሰጣቸዋል የሚሉ አሉ። አሚን አሁን ልናየው ስለሆነ የትኛው ነገር እንደሆነ ጎለው እሱን ጊዜ እንትን ይለዋል እናየዋለን። ግን ይሄኛው ስፔን ግን እንደዛኛው ስፔን አይደለም። ሜሲ እንደሚያውቀው አይነት ስፔን አይደለም። የነ ኢኒሽታ የነ ዣቪ ምናምን ስፔን አይደለም። ይሄ ሌላ ስፔን ነው። ካራክተሩም እንደዛ አይደለም። ያማን ላይ ብቻ ላይ ደግሞ ዲፔንድ ያደረገም አይደለም። አጠቃላይ ቲሙ በጣም ጠንክሮ ነው የመጣውና አሚን መጀመሪያ አካባቢ ከነዚህ ከአራቱ ቶፖች እኮ ያልተጠበቀ ሆኖ ነበር። ራሱ እዚሁ ነው እየተሰራ በጣም ጥብቅ ቶርናመንት የሰራው ቡድን ስፔን ይመስለኛል። ማለት አመጣጡ ምናምን እንዳልኩ ቅድም ዝግ ብሎ ነው የመጣው። እዛው እንትን ያለ ምናምን እያስደነገጠ ድንገት ይመጣ። ደግሞ የጣላቸው ቲሞች ያስደነግጣሉ እኮ ትልልቆቹን ነው እየገነደሰ የመጣው እና ሲገነድስ አያስታውቅበትም። አይጮህም ምናምን ሜሲ ሲጮት እንደሚያደርገው አይጮህም ምናምን፣ ግን ስራቸውን እየሰሩ ነው የመጡት። ትልልቅ ቲም ነው የጣሉት ሁለቱም። አርጀንቲና ከእንግሊዝ ሲጫወቱ እንግሊዞቹ ኳሱን ለአርጀንቲና በመተው ሙሉ በሙሉ የኳስ ብልጫውን አርጀንቲና ይዞ በጎል ብልጫ ለማሸነፍ ነበር የሞከሩት። የሆነው ሆኗል። ፈረንሳይና ደግሞ ስፔን ሲጫወቱ ባልተጠበቀ ሁኔታ ማይጠበቃ ፈረንሳይን ዩዝለስ ነው ያደረጓቸው። አሁን የኛው ግን ሁለቱም ኳስ ተቆጣጥረው መጫወት የሚፈልጉ ቡድኖች ናቸው። ሁለቱም ሀያላን የሚባሉ ተጫዋቾች አሏቸው። ኳስ የሚወዱ ናቸው ሁለቱም። ኳስ አይሰጡም። ምን ይሆን የምናየው እንዴት እንደ ነገር ነው። ግምታችሁ ግን ምንድነው? ሜሲ የሚወስነው ጨዋታ ነው ግን አረ ስለዚህ አርጀንቲና ያሸንፋል አይመስለኝም። ስፔን አይመስለኝም። ትንሽ ወደ ስፔን እንትነላለች ታደላለች። አዎ ግን ሜሲን እንዳያናድዱት ሄነሪ እንዳለው ሜሲ ካስቆጡት ነው ችግሩ። እንዳይቆጣ አባብለው መያዝ ያለባቸው። ካስቆጡት ራሳቸው ላይ ነው የሚተኩሱት። ማወቃቸው ለምሳሌ አድቫንቴጅ ይሰጣቸዋል የሚባለው እኮ አንድ ነው እሱ ሜሲን ማወቃቸው እንዴት ዲል እንደሚያደርጉ። ግን በጣም ኮስታራ ቲም ነው ስፔን። ኮስታራ ቲም ነው። ስለዚህ እንድታደላ ያደረገ እሱ ነው ትንሻው የአርጀንቲናዎቹ አመጣጥ በተለይ እንግሊዝ ላይ ያዩት አርጀንቲና በቃ ኢነርጂው ምኑ ያስደነግጣል። ግን አሮን ነው ስፔን እንደዛ ይመስለኛል። አሮን ነው። እኔ ሜሲ ታምር የሚያሳየን ይመስለኛል። በዚህ ዓለም ዋንጫ ከመጀመሪያው ጀምሮ የሚገርም ነገር እያደረገ ነው የመጣው። ከዛ ወደ መጨረሻዎቹ ስንመጣ ስዊትዘርላንድ፣ ግብጽ፣ ከዛ ደግሞ እንግሊዝ ላይ ከጨዋታ በጣም ያስገረመን የመጣው። እኔም ገምተው ስፔን ላይ ምን አይታቸዋል የሚያስብልን ይመስለኛል እና አርጀንቲና የሚያሸንፍ ይመስለኛል። እኔም አርጀንቲና የምታሸንፈው ይመስለኝ። ዋንጫውን እነሱ የሚበሉት ይመስለኛል። ሀሳብ አልቀይርም። እዛው ላይ ቆይ። አዎ ከባድ ጌም ነው። ቆንጆ ጨዋታ ግን እንደምናይ እርግጠኛ ነኝ። ቆንጆ እግር ኳስ በደንብ ከፍ ብላ እንደምትወጣ እርግጠኛ ነኝ። እግር ኳስ ዋን ቲንግ የትኛው የሚያሸንፍ ለተሸናፊው ቡድን ማለት ለደጋፊው ማለት ነው አሚን ቅር የሚያሰኝ ጨዋታ ይሆናል ብዬ አላስብም። ኳሱ በጣም አሪፍ ስለሚሆን ለአሸናፊው የምናጨበጭብ ይመስለኛል። ተሸናፊም የሚያጨበጭብ ይመስለኛል። ተሸናፊዎች በግድና ፕሮቶኮል ስለሆነ ሳይሆን የእውነት የሚያጨበጭቡ ይመስለኛል። እናንተ ምንድን ነው የሚመስላችሁ? ዳጊ ሜሲ ያሳምነው ይመስላል። አርጀንቲና ቢኒስ ስፔን ይመስለኛል። ሪሊ ኦኬ። አንተና ቢኒ ተናበናል መሰለኝ። የሆነ የታየን ነገር አለ። ጆሮያቸው እንደ ዋንጫ ቲም እንደዚህ ነው። አርጀንቲና የዛሬ 4 ዓመት ምንም ባልተገመተች በቃ እንዲሁ ነው የመጡት ዋንጫ ላይ ደረሱት። ወልሲ እናያለን። እኔም ራሱ ስክሪፕቱ አንዴ በህይወትም ስክሪፕት አለ። ስክሪፕቱ እኔ እንጃ በጣም ከዚህ መንገድ ውጪ ሌላ መገባደጃ ያለው አይመስልም። እኔ አምነዋለሁ ጸሐፊው ፊፋ እንደሚታመው እሱ ስክሪፕት ነው እያሉት ነው። እኔ ግን ከላይ ያለውና እንደራሱ እንዲህ ምን ይመስለኛል። አራዳ ማዞሪያ ጋር አብራችሁን ስለቆያችሁ በጣም እናመሰግናለን። ቆይታችሁን ከወደዳችሁት ለሌሎች ማጋራቱንም እንዳትረሱ። እንዲነሳ የምትፈልጓቸው ሐሳቦች ካሉ፣ እንዲጋበዙ የምትፈልጓቸው እንግዶች ካሉ፣ እንዲሁም እንዳይታለፍ የምትፈልጉት ስክሪንሾት ካለ
በቴሌግራም ቻናላችን ደጃፍ ቲቪ ላይ እንዲሁም በፌስቡክ እና የትዊተር የደጃፍ ቲቪ ገጾች በኩል ኢንቦክስ ልታረጉልን ትችላላችሁ።